ከባህሪያችሁ ጋር ተቃራኒ የሆነ የማይወዳችሁ የስራ መሪ ያላችሁ ሰዎች እንዴት ነው ከዚህ የስራ መሪ ጋር አብራችሁ ስራ ልትሰሩ የምችሉት? ይከብዳል አይደለም? የእናንተ ነገር የማይጥሙ ምሰሩት ስራ የማያስደስተው በቃ በደምሳሳው የማይወዳችሁ የስራ መሪ ጋር አብሮ መስራት ይከብዳል። እና ፕሮፌሽናል የሆነ አስተያየት ልሰጣችሁ ፈልጌ ነው። ከእንደዚህ አይነት የስራ መሪ ጋር እንዴት ነው አብራችሁ ልትሰሩ የምችሉት? እንዴት ነው ስራ ልታስኬዱ የምችሉት? የዛሬው ርዕሴ ነው። በእርግጥ ርዕሱ ረዘም ቢልም ማለት ነው። እንግዲህ ከባህሪ ጋር ተቃራኒ የሆነና የማይወዱት የስራ መሪ ወይም ቦስ ጋር አብሮ መስራት ፈታኝ ቢሆንም በፕሮፌሽናል መንገድ ግንኙነቱን እንዴት ማስተካከል ትችላላችሁ ነው ጥያቄው። በእርግጥ ዋናው የስራ ግብ መወደድ ሳይሆን ውጤታማነትን ማረጋገጥ ቢሆንም በስራ ቦታ አለመወደድና መገለል የስራ ግንኙነትን ስለሚያበላሽ የስራ አፈጻጸም ላይ አሉታዊ ተጽዕኖ በመፍጠር ግጭትን በማስነሳት ወይ የስራ መሪውን ወይ እናንተም በዲሲፕሊን ተጠያቂ እስከ ማድረግ ሊደርስ ይችላል። እና እንዴት ሁኔታውን ታስተካክላላችሁ ነው ጥያቄው። ኦኬ፣ የሚከተሉትን ልዩነቶች በጥንቃቄ በማጥናት የአመራር ዘይቤውን እንድታስተውሉ እመክራችኋለሁ። ካዘጋጀውላችሁ ትንሽዬ ማስታወሻ ላይ እንዲጋረብ እያረኩ ነው የምነግራችሁ። እና መሪው ለምን ይቃረኖታል? የስራ መሪው ለምን ይቃረኖታል? ዝርዝር የሚወድ ሊሆን ይችላል። ምናልባት የማይክሮ ማኔጀር ከሆነ ሰውየው በየቀኑ ወይም በየሳምንቱ የሪፖርት መረጃዎችን አስቀድመው ያድርሱለት። ውጤት ብቻ የሚፈልግ ከሆነ ስለ ሂደቱ ከማውራት ይልቅ በቀጥታ ስለተሰራው ስራ፣ ስለተገኘ ውጤት እና ስለ ቁጥሩ ያነጋግሩት። ፈጣን ከሆነ በስራ ላይ የሚፈጥን ከሆነ ሀሳቦትን በአጭሩና በግልጽ ቡሌት ፖይንቶችን ብቻ ያቅርቡለት። ፈጣን ካልሆነ ዘገምተኛ የሆነ የስራ መሪ ከሆነ ደግሞ ለምሳሌ ውሳኔ ለመስጠት የሚዘገይ፣ ዝርዝር ጉዳዮች ላይ የሚቆይ ወይም ነገሮችን የሚያንዛዛ የስራ መሪ ከሆነ ሳይታወቅቦ አማራጭ መፍትሄዎችንና ቀነ ገደቦችን በማስቀመጥ ትንንሽ እርምጃዎች ማይልስቶንስ የሚባሉትን በመጠቀም ትዕግስትን በመላበስ ፕሮፌሽናልነትን ተላብሰ እሱ ሳያይ ስራዎችን መስራት መቻል አለብህ ማለት ነው። ሳይነቃብህ። ኦኬ፣ ከነቃብህ ለምን ሰራ ለምን እንደዚህ ያደረክ ሊል ይችላል። ሳይ ሰርተ ማሳየት መቻል አለብህ። ሌላው ደግሞ ስራው እንዲናገር ማድረግ መቻል አለብህ። የሰራው ስራ እንዲናገር ማድረግ መቻል አለብህ። የሚጠላ ሰው እንደምታውቁት ከስራዎቻችሁ ውስጥ ቤስት ስራዎቻችሁ ከሰራችሁ ስራዎች ውስጥ ስህተቶችን ነው የሚለቅምባችሁ። ከመቶ ስራዎች ውስጥ 99ን ቤስት አርጋችሁ ብትሰሩ አንዷ ምናልባት ኢረር ከሆነች ያችን ኢረር ነው አጉልቶ የሚያወጣባችሁ። ስለዚህ የሚጠላው ሰው ስህተቱን የመፈለግ እድሉ ከፍተኛ ስለሆነ የተሰጠዎትን ስራ በጥራትና በፍጥነት መስራት፣ የስራ ደንብና መመሪያዎችን በጥብቅ መከተል፣ መመሪያና ደንብ ጥሳል ብሎ እንዳይመጣብህ ማለት ነው። ባይወዶትም እንኳን በስራው ምክንያት እንዲያከብሮት ያድርጎታል። ማይ ፍሬንድ፣ ግልጽ ነኝ ይመስለኛል። ሌላው ደግሞ ስሜትን መቆጣጠር መቻል አለባችሁ። ኢሞሽናል ኢንቴሊጀንስ እዚህ ጋር ነው የሚሰራው። በቁጣ ወይም በለቅሶ ምንም አይነት መልስ አትመልሱለት። ኦኬ፣ ስሜታችሁን ተቆጣጠሩ። ፖላይት ሆናችሁ ማውራት መቻል አለባችሁ። ሌላው ደግሞ ድልድይ የሚሆን ነገሮችን መፈለግ መቻል አለባችሁ። ድልድይ የሚሆን ነገሮች መፈለግ ሲባል ምንም እንኳን ባህሪያችሁን ቢቃረንም የስራ መሪያችሁ ሁለታችሁንም የሚያስማማ የጋራ የድርጅት ግብ ስለሚኖር ስላለ ትኩረቱን በዛ የድርጅቱ ግብ ላይ ብቻ በማድረግ ለስራችሁ ድልድይ የሆነው ግቡ እንዲሆን በማድረግ በዚህ ሁኔታ ግንኙነታችሁን እንድትመሰርቱ ራሳችሁ ማመቻቸት መቻል አለባችሁ። የማይወዶትን መሪ ጥንካሬውን በግድም ደግሞ ማድነቅ
ግንኙነቱ የሻከረን ግንኙነት ትንሽ ሊያለሰልስ ይችላል። ጥሩ ስራ ሲሰራ ካያችሁት ጥንካሬውን አድንቁለት። ይህ ትንሽ በውስጡ ያለውን ጥላቻ ለተወሰነ ሰዓትም ቢሆን እንዲበርድ ሊያደርገው ይችላል። ከዚህ በዘለለ ግን ዋናው ነገር አሁን እዚህ ላይ ነው። ከዚህ በዘለለ ይህንን ሁሉ ሞክራችሁ ስትሰሩ እንደሰነፍ የስራ ሞራላችሁንም የሚነካ ተደጋጋሚ ጫና መፍጠር፣ ኦኬ፣ ከስራ ባህሪ አልፎ ስብዕናን የሚነካ የሚያንቋሽሽ ወይም በጤናው ላይ ችግር የሚፈጥር ድርጊት መፈጸም ከጀመረም እየፈጸመ ካለም እንዲሁም ቡድን ፈጥሮ ከሚወዳቸው ጋራ ቡድን በመፍጠር እናንተ ደግሞ እንድትገለሉ በማድረግ የሚያሰቃያችሁ ከሆነ ተሰሚነት እንዳይኖራችሁ ማለት ነው። በየትኛውም ቡድን ውስጥ እንዳገቡ የራሱን ጀሌዎች የራሱን የሚወዳቸው ጋር ቡድን በመፍጠር እናንተን እንዳትሰሙ በሌላ ሰው የማድረግ ስራ እየሰራ እያስቸገራችሁ ከሆነ ምንድን ነው ማድረግ ያለባችሁ? የድርጊት ከተደጋገመ እንግዲህ አሁን የጠራዋቸው ጉዳዮች ስብዕናን መንካት፣ የማንቋሸሽ፣ በጤናው ላይ ጉዳት የሚደርስ ድርጊት የመፈጸም፣ የስራ ሞራል መንካት፣ ሰርታችሁ እንዳልሰራችሁ የማድረግ ነገሮችን በተደጋጋሚ ካበዛባችሁ የቅሬታ አቀራረብ ስርዓቶችን በመጠቀም በማስረጃ ተደግፋችሁ የማጥቃት ስትራቴጂ መፍጠር አለባችሁ ማለት ነው። ከእርሱ በላይ ያሉት አመራሮች ደግሞ ያቀረባችሁትንም ቅሬታ ላይቀበላችሁ ይችላሉ። ከእርሱ ጎን ሊሆኑ ይችላሉ። እሱን ሊወግኑ ይችላሉ። እናንተ እንባችሁም ላይታበስ ይችላል። ትክክል ሆናችሁ ማለት ነው። እና ይህ ሁኔታ በጣም አስቸጋሪ ነው። ኢንስቲቱሽናል ጋዝ ላይቲንግ ይባላል። ኢንስቲቱሽናል ጋዝ ላይቲንግ ወይም ተቋማዊ በደሎችን ችላ ማለት ይባላል በአማርኛው። እንግዲህ በእንዲህ አይነት ሁኔታ ውስጥ ከሆናችሁ ምንድን ነው ማድረግ ያለባችሁት? ራሳችሁን ለመከላከል መፍትሄ መፈለግ አለባችሁ። አንደኛ ምን ማድረግ አለባችሁ? ማስረጃዎችን በጽሁፍ ማደራጀት። የሰራችኋቸውን ስራዎች ቢቻል ዋና ዋና የሆኑትን ሊያስጠይቃችሁ የሚችሉትን ስራዎች የሰራችኋቸውን በጽሁፍ ማስረጃዎችን መያዝ፣ ዶኩሜንቴሽን ያስፈልጋችኋል። ሁለተኛ ስልታዊ ዝምታና ጥንቃቄ ያስፈልጋችኋል። ሲናገራችሁ ዝም ማለት አለባችሁ። በምስክር ፊት እንዲናገራችሁ ብቻችሁን ሲናገራችሁ ከምስክር በሌለበት ቦታ ዝም ማለት አለባችሁ። ምክንያቱም ተሰሚ እሱ ስለሆነ ማለት ነው። ስልታዊ ዝምታና ጥንቃቄ ያስፈልጋችኋል። ሶስተኛ ከስራ መስመር ውጭ ያሉ አማራጮችን ማፈላለግ አለባችሁ። ለምሳሌ የሰራተኛ ማህበር ካለ መስሪያ ቤታችሁ ውስጥ በሰራተኛ ማህበር በኩል ችግሩ እንዲፈታ የማድረግ ነገር፣ ወይም የምታውቁት የህግ አማካሪ ካለ የህግ ምክር መፈለግ ያስፈልጋችኋል ማለት ነው። እንግዲህ ሁሉን ነገር ሞክራችሁ የማይሳካ የማትወደዱ ከሆነ በመስሪያ ቤት ውስጥ በቃ ያልኳችሁ ቅድም የነገርኳችሁ ኢንስቲቱሽናል ጋዝ ላይቲንግ የበዛና እናንተ ማያፈናፍናችሁ ከሆነ መውጫ መንገድ ማዘጋጀት ነው ያለባችሁ። ኤግዚት ስትራቴጂያችሁ መንደፍ መቻል አለባችሁ። ኦኬ። ተቋማዊ ፍትህ በሌለበት ቦታ መታገል የረዥም ጊዜ የጤናና የሞራል ጉዳት ስለሚያስከትል ሌላ የተሻሉ የስራ ዕድሎችን በማፈላለግ ኤግዚት ስትራቴጂ አዘጋጅታችሁ በጊዜ ውልቅ ነው ማለት ያለባችሁ። ይህን ይመስላል እንግዲህ የዛሬ ጨዋታዬ። መልካም ቀን። ቪዲዮዎችን ሪፖስት በማድረግ ሌሎች እንዲጠቀሙበት ማድረጋችሁን እንዳትረሱ። ይመቻችሁ።